ሰላም ሰላም ዩናይትዳውያን በዛሬው ልዩ ፕሮግራሜ ደግሞ አዳዲስ ጉዳዮችን እንዳስስ ይሆናል። ያው በቀደም ሲል እንደገለጽኩላችሁ አራት ተጫዋቾች ወደ ልምምድ እንደሚመለሱ ገልጬላችሁ ነበረ። ምናልባት የማንቸስተር ዩናይትድ የቅድመ ውድድር ዝግጅት ወደ ተሻለ ደረጃ እየተሸጋገረ ነው። የክለቡ ካፕቴን ብሩኖ ፈርናንዴዝን ጨምሮ አራት ተጫዋቾች በዚህ ሳምንት ወደ ካሪንግተን ልምምድ ማዕከል ይመለሳሉ። የዩናይትድ የቅድመ ውድድር ዝግጅት እየጠነከረ የመጣ ሲሆን በመጀመሪያዎቹ ሶስት የወዳጅነት ጨዋታዎች ላይ ከተሳተፈው ተመሳሳይ ስብስብ በተጨማሪ የአሰልጣኝ ማይክል ካሪክ ቡድን በሚቀጥሉ ጥቂት ቀናት ውስጥ በሌሎች ተጫዋቾች ይጠናከራል። የቤልጂየም ብሔራዊ ቡድን ተጫዋቾች የሆኑት ሴኒ ላመንስ እና ዩሪ ቲሊማንስ ባለፈው ሳምንት መጨረሻ ከተጠበቀው ጊዜ ቀድመው የተመለሱ ሲሆን ዛሬ ሰኞ ጀምሮ ልምምድ ተቀላቅለዋል። በዚህ ሳምንት ደግሞ የፖርቹጋል ተጫዋች የሆነው ዲያጎ ዳሎ እንዲሁም ብሩኖ ፈርናንዴዝ ካፕቴኑን ጨምሮ እንግዲህ እነሱ ያው ዘግየት ያሉ ረጅም ጊዜ ረፍት የወሰዱ ነበሩ። ከዛ ደግሞ ኑሰይር ማዝራዊ አለ። እነዚህ ተጫዋቾች እንግዲህ ወደ ክለቡ ሲመለሱ የበለጠ ውህደት ይኖራቸዋል። የዩናይትድ የፈተና ደረጃ በዚህ ሳምንት ከፍ የሚል ሲሆን እንዳልኳችሁ ቅዳሜ በጉተንበርግ ተከታታይ ቻምፒየንስ ሊግ አሸናፊ ከሆነው ፓሪስ ሴን ጀርሜን ጋር ጨዋታ ይኖረዋል ማለት ነው። በዚህም እንግዲህ የተሻለው ዩናይትድ እንመለከተዋለን ብዬ አስባለሁ። የማንቸስተር ዩናይትድ ኢላማ የሆነው ማይልስ ሉዊስ ስኬሊን በሚመለከተ እንደዚሁ ያነሳውላችሁ ጉዳይ ነበረ በጠዋቱ በሰራውላችሁ ቪዲዮ። ምናልባት አሁን ላይ እንግዲህ በዚህ በዝውውር ጉዳዮች ላይ ስለ ሴኩ ኮኔ ምን አዲስ ነገር አለ? እንደው የሴኩ ኮኔ በሎዛን ማደግ እና ስጋቶችን እንመለከታለን። ሴኩ ኮኔ በሎዛን ማንቸስተር ዩናይትድ ይፈልግ የነበረውን ብቃት ማሳየት ጀምሯል። ሁለት ስጋቶችም ተቀርፏል። ሴኩ ኮኔ ራሱን ለማስመስከር በሚያደርገው አዲስ ጥረት በሎዛን የሚገኝ ሲሆን ከቅርብ ጊዜው ተወዳዳሪ ጨዋታ በኋላ በሱ ላይ ያለው ተስፋ ግና ግለት ሊጨምር ይገባል። ባለፈው ውድድር ዘመን በሎዛን በነበረው አነስተኛ ውስጥ ብቃት የአውሮፓ ውድድር ስብስባቸው ውስጥ ሳይካተትና ጨዋታዎችን ሳያገኝ በቀረበት ወቅት ኮኔን እንደገና ወደዚያ በውሰት መላክ ትልቅ ቁማር ነበር። ሆኖም ኮኔ በዚህ ዓመት ለሎዛን በቅድመ ውድድር ዝግጅት ላይ የተጫወተው ደቂቃ ባለፈው ውድድር ዘመን በ6 ወራት የውሰት ቆይተው ከተጫወተው ሙሉ ደቂቃ ይበልጣል። ይህ በቋሚነት የጨዋታ ደቂቃ ማግኘቱ ፍሬ እያፈራ ሲሆን የማንቸስተር ዩናይትዱ በውሰት ሄደው ተጫዋች ክለቡ ከሱ የሚፈልገውን በትክክል ማሳየት ጀምሯል። ሴኩ ኮኔ ከባዝል ጋር በነበረው ትልቅ ጨዋታ በጉልበትና በአካል ብቃት በልጦም ታይተዋል። ኮኔ የዚህን ውድድር ዘመን የጀመረው ከግራስ ሆፐር ጋር 1-1 በተጠናቀቀው ጨዋታ 21 ደቂቃዎችን በመጫወት ሲሆን ሁለተኛው ጨዋታ ግን ትልቅ ፈተና ነበር። ሎዛን የስዊዘርላንድ እውነተኛ ግዙፍ ክለብ ከሆነው ኤፍሲ ባዝል ጋር ከሜዳ ውጭ ይጫወት ነበርና ኮኔ በዚህ ጨዋታ ከተጠባባቂ ወንበር ተነስቶ 24 ደቂቃዎችን ተጫውቷል። ኮኔ ከባዝል ጋር በነበረው ጨዋታ ላይም ደግሞ ደምቆ የታየ ሲሆን እሱ በሜዳ ላይ ያለ ቡድኑ ተጨማሪ ደቂቃ ላይ የማሸነፊያ ግብም አስቆጥሯል። ከመድመቁ በላይ ግን ዩናይትድን የሚያስደስተው የደመቀበት መንገድ ነው። ምክንያቱም ተቃራኒዎቹን በአካል ብቃትና በጉልበት መብለጥ ጀምሯል። አሁን አላማው እየተሳካ ይመስላል። የውሰቱ አላማ ወደ ኦልትራፎርድ ሲመጣ ለኮኔ ትልቁ ስጋት የነበረው ቀጭን የሰውነት ግንባታው ነበረ። ነገር ግን ከባዝል ጋር የተጫወተው አማካኝ ከ2 ዓመት በፊት ካሪንግተን ከደረሰው ልጅ ጋር ሙሉ በሙሉ የማይገናኝና የተቀየረ ነው። ስለዚህ ኮኔ በሜዳው ላይ በነበሩት 24 ደቂቃዎች ውስጥ ብቻ 7 ከ9 የመሬት ላይ ፍልሚያዎችን ያሸነፈ ሲሆን 3 ጊዜ ጥፋት ተሰርቶበታል። በአማካኝ መስመር ላይ አካሉን ለመጣል አልፈረም፣ ፍልሚያዎችን አላሸሸም። የጨዋታውን አካላዊ ጎንም እንግዲህ በደንብ ተደስቶበታል። አካሉም በደንብ ጠንክሯል። የ2 ዓመት የጥንካሬ ስራዎች ውጤት እያሳዩ መሆናቸው ግልጽ ሆኗል። ከሁሉም በላይ ደግሞ የአካላዊ ብቃቱ የቴክኒክ ችሎታውን እንግዲህ አላጣጣለው ማለት ነው። ኮኔ ማንቸስተር ዩናይትድን 2 ስጋቶች አቅልሏል። አንደኛው ሰውነቱን ማጎልበትና በአካል ብቃት ዝግጁ መሆን ነው። ቴክኒካዊ ብቃቱን ሳያጣ የመጀመሪያውን ማሳካት የባዝል ጨዋታ 24 ደቂቃ ቢሆንም አሁን እየሆነ ያለው ነገር ያ ይመስላል። ኮኔ በአማካይ መስመር ላይ የጨዋታውን ፍጥነት የሚቆጣጠርና ኳስ ወደፊት የሚያሸጋግር ተጫዋች የነበረ ሲሆን ይህንን ያደረገው ደግሞ በአካላዊ በላይነት ታግዘው ነው። በቅርቡ በክለቡ ቋሚ ተሰላፊነት ቦታ ቢያገኝ አያስገርምም። ያኔ ደግሞ ቀጣዩ ፈተና ይጀምራል። የጨዋታው ደረጃው ሳይቀንስ በየሳምንቱ ቋሚ ሆኖ 90 ደቂቃ መጫወት ይችላል። እስካሁን ያለው ጉዞና ጠንካራ ስራው ደግሞ ማሳያ ከሆነ በሱ ላይ መወራረድ ሞኝነት አይሆንም። ስለዚህ በአጠቃላይ የሴኩ ኮኔ ጉዳይ ማንቸስተር ዩናይትድ በሚፈልገው ልክ እየሄደለት እንዳለ አንዱ ማሳያ ተደርጎ ተወስዷል ማለት ይቻላል።
ሌላኛውን ጉዳይ እንመለከታለን። በእርግጥ የሻሌሲ ጉዳይ አሁን ማንቸስተር ካሪንግተንን በብዙ በማምጣት ደረጃ እጅግ በጣም ደስ የሚል ነገሮችን እያስመለከተን የሚገኝበት ሂደት ላይ ደርሰናል። በዚህ ረገድ እንግዲህ በጣም አሁን እየተወራለት የሚገኘው ሌላኛው ደግሞ ሺያሌሲ ነው። ሺያሌሲ እጅግ በጣም ደግሞ አስደናቂ ብቃት እያሳየ ከሚገኝ የማንቸስተር ዩናይትድ ወጣት ተጫዋች መካከል ነው። አይ ቲንክ ሰገምት ከሆኑ አመታቶች በኋላ ምናልባት ከ1-2 ዓመት በኋላ በሚገባ እነዚህ ተጫዋቾች ለማንቸስተር ዩናይትድ የሆነ ወጥና ቋሚ ግልጋሎት መስጠታቸው የማይቀር ነው። ማንቸስተር ዩናይትድ ወደፊት በደንብ ከሽያጭም ከግዥም ብዙ ነገሮችን እንደሚያተርፍ መሀል ላይ እና በደንብ ክለቡን የሚረዱት ይሆናሉ ተብሎ ይገመታል ማለት ነው። እንደዚሁ ከካሪክ ጋር ተያይዞ የአሰልጣኝ ማይክል ካሪክ ስትራቴጂ ከኤሪክ ቴናግ ጋር እንዴት ይለያያል? አሰልጣኝ ካሪክ ከቀድሞ አሰልጣኝ ኤሪክ ቴናግ ትልቅ ድክመት ለመማር ወስኗል። ቴናግ በነበረበት ወቅት በቅድመ ውድድር ዝግጅቶች ላይ በሚደርሱ ጉዳቶች ምክንያት የውድድር ዘመኑን በጥሩ ሁኔታ መጀመር አይችልም ነበር። ለምሳሌ በ2024 የሆይሉንድ እና የሌኒ ዩሮን ጉዳት እንመልከት። እንዲሁም በ2023 የማይኑና የአማድ ያለው ጉዳቶች የቡድኑን ጉዞ አስተጓጉሎት ነበረ። ካሪክ ግን በዚህ የክረምት ዝግጅት ተጫዋቾችን ከከባድ ጉዳት መጠበቅ ዋና ግቡ እንደሆነ በግልጽ ተናግሯል። ምንም አይነት ጉዳት አለመኖሩ የዚህ ዝግጅት ትልቁ ክፍል ነው። ተጫዋቾቹን ምን ያክል እንግፋቸው፣ ምን ያክል እረፍት እንስጣቸው የሚለውን ሚዛን መጠበቅ አለብን ነው የሚሉት። በውድድር ዘመኑ ረጅም ስለሆነም እስከ መጨረሻ የሚወስዱትን ነገሮች በቦታቸው ማስቀመጥ አለብን የሚል እሳቤ አለው። ይህ የካሪክ ጥንቃቄ ቡድኑ የ26-27 የፕሪሚየር ሊግ ውድድር ዘመንን ሙሉ በሙሉ በጤናማና በበቃ ስብስብ እንዲጀምር ትልቅ አስተዋጽኦ ይኖረዋል ማለት ነው ከዚሁ ከካሪክ ጋራ። እንደዚሁም አሁንም በዚሁ ጉዳይ ላይ እንቆያለን። ምናልባት እንደው የካሪክን ጉዳይ ካነሳ ነገር ቀጣይስ በጣም በርካታ ጨዋታዎች ይጠብቁታል አይደለ? ይሄ ክለብ ብዙ ጨዋታዎችን የሚጠብቅ ነው። ስለዚህ በዚህ ጉዳይ ምን አይነት ነገሮችን እናያለን? በተለይ ከጉዳት ነፃ መሆን የቅድመ ውድድር ዝግጅትን በዚህ ዙሪያ እንደው ማጠናቀቅ ትልቅ እድል ነው ብዬ አስባለሁ። የ45 ዓመቱ የማንቸስተር ዩናይትድ ሌጀንድ ማይክል ካሪክ ባለፈው ግንቦት ወር ሩበን አሞሪምን በቋሚነት ከተካ በኋላ ከሬድ ዴቪልስ ጋር የመጀመሪያውን የቅድመ ውድድር ዝግጅት ጉዞ በማድረግ ላይ ይገኛል። ካሪክ ኤሪክ ቴናግ በኦልትራፎርድ በነበረበት ጊዜ እንዳልኳችሁ ያላደረጓቸውን ነገሮች እንደው ስህተት የነበሩበትን ነገሮችን እያስተካከለ እየለቀመ ራይት እያደረገ ኤክስ የሚደረገውን ኤክስ እያደረገ በደንብ እያጠና ነው። እውነትም ለዛ ይመስላል የማንቸስተር ዩናይትድ ትክክለኛ ዲኤንኤ አለበት የሚሉት ካሪክን እና በዚህ ዙሪያ ደግሞ እጅግ በጣም ጠንካራ ስራዎችን እየሰሩ ይገኛሉ። እንደውም ሌኒሮ በቅርቡ በዚሁ ከበረታን ማንቸስተር ዩናይትድ ቀጣዩን ዋንጫ የማያነሳበት ምንም ምክንያት የለም ብሎ ነበር። በእርግጥ በዚህ ዙሪያ ብዙዎች ተሳልቋል፣ የማንቸስተር ዩናይትድ ደጋፊ ያልሆኑ ማለት ነው። እንዴት በዚህ ልክ ባንዴ እና ዞሮ ግን በደንብ ያን ያህል ማይቻል ነገር አይደለም፣ የሚቻል ነገር ነው ብዬ አስባለሁ። እና ማንቸስተር ዩናይትድ ቀጣይ እንዲበላ ከተፈለገ ሌሎች የሚጎሉትን ነገሮች ጎለው በስነ ልቦናም ረገድ እንግዲህ በበቂ የተገነባ ቡድን ሊኖር ይገባል። ከዚህ ጋር በተያያዘ እንግዲህ ብዙዎች ይህንን ታስባላችሁ። ዩናይትድ ቀጣይስ በመልክ ትጠብቁታላችሁ? አምና ውድድሩ ሲጀምር አስታውሳለሁ እነ ያው ኢኖሶች ማለት ነው ለአሰልጣኝ ሩበን አሞሪም እስከ 6 ከጨረሰ ስነፍ በቃ ብለው ነበር። ሞር ደግሞ የበለጠ አውሮፓ ሊግ የሚገባ ከሆነ ቻምፒየንስ ሊግም አይደለም ዩሮፓ ሊግ የሚገባ ከሆነ ደግሞ የበለጠ ስኬት ነው ብለው ነበር። ነገር ግን ደግሞ በአሰልጣኝ ካሪክ ቻምፒየንስ ሊግ ገብቷል። ዘንድሮስ ማንቸስተር ዩናይትድን በምን ደረጃ ትጠብቁታላችሁ? ለዋንጫስ ወይስ ደግሞ ተፎካካሪ መሆንን? እኔ ተፎካካሪ ሆኖ ቢያጠናቅቅ አይደብረኝም። ዋንጫ ደግሞ የበለጠ ደስ ይለኛል። የእናንተን ሀሳብ ሰማለሁ። መልካም ጊዜ